በክረምት የዝውውር መስኮት ወደ አርሰናል የሚመጡ ብዙ ተጫዋቾች መኖራቸው ያክል ከአርሰናል የሚወጡ እንደዚሁ በርካቶች እንደሚሆኑ ይጠበቃል። የመጀመሪያው ተሰናባች ተጫዋች ታውቋል። ለደጋፊዎች ስሜታዊ የሆነ የስንብት መልእክት አስተላልፏል። አርሰናል ለቪክተር ጊዮኬሬሽ ዝውውር ያቀረቡት መደራደሪያ ዝውውር ይፋ ሆኗል። ምን አቀረበ የሚሉትን በዝርዝር እንመለከታለን። ሰላም አድማጮቻችን እንደምንቆያችሁ፣ እንደተለመደው የኢትዮ ስፖርት ፕሮግራም አሁናዊ መረጃዎችን ይዤላችሁ ቀርብ ያለው ከባህር ማዶ የተመራረጡ በተለይም አርሰናል ላይ ትኩረት ያደረጉ መረጃዎችን እናገራችኋለን። እስከ ፕሮግራሙ ፍጻሜ የአብሮነት ቆይታችሁን ከኛ ጋር እንድታደርጉ የተለመደው የአክብሮት ግብዣችን ነው። እንግዲህ ቀዳማዊ ወዳደረግነው መረጃችን ስናልፍ የክረምት የዝውውር መስኮት ለአርሰናል በጣም ወሳኝ ነው ያሏቸውን ክፍተቶች የሚሸፍኑባቸው ብዙ ግዢዎች እንደሚያደርጉ ይጠበቃል። ብዙ አዳዲስ ተጫዋቾች ከአርሰናል ጋር ስማቸው እየተያዘ ነው የሚገኘው። ከነዛ ጋር በተያዘ ደግሞ ከክለቡ የሚወጡ ብዙ ተጫዋቾች ይኖራሉ። ከነዚህ መካከል አንዱ ጆርጂኒዮ ቀዳማዊ ሆኗል። የ33 ዓመቱ አማካኝ ከጥር ወር 2023 ጀምሮ በአርሰናል እየተጫወተ ቆይቷል። ከቼልሲ በ12 ሚሊዮን ፓውንድ የፈረመው ይህ የአማካኝ ስፍራ ተጫዋች በሁሉም ውድድሮች በ79 ጨዋታዎች ላይ ለአርሰናል ተሰልፎ መጫወት ችሏል። ለቶማስ ፓርቴ ጥሩ ባካፕ ሆኖ ቆይቷል። ከአርሰናል እንደሚወጣ ይጠበቅ ነበር። ስንብቱ አዲስ ዜና አይደለም። ውሉ ሲጠናቀቅ እንደማይራዘምለት ከተነገረ ቆይቷል። እናም አሁን ላይ ወደ ብራዚል በማቅናት ለፍላሚንጎ ለ3 ዓመት ፈርሟል። 2 ዓመት ተኩል በአርሰናል ተሰልፎ መጫወት ችሏል። ለደጋፊዎች ስሜታዊ የሆነ የስንብት መልእክት በማህበራዊ ሚዲያዎቹ ላይ አጋርቷል። ሌሎችም የሚጠበቁ ሽያጮች ይኖራሉ በአርሰናል በኩል ማለት ነው። እናም በይፋ ጆርጂኒዮ ከአርሰናል ጋር መለያየቱን ነው አሁን ላይ መረጃዎች የሚያመላክቱት። ወደ ብራዚሉ ፍላሚንጎ ክለብ ማቅናቱን ነው አሁን ላይ እየተገለጸ የሚገኘው። ከቪክተር ጊዮኬሬሽ ጋር በተያያዘ አዲስ መረጃ ወጥቷል። የአርሰናል ኃላፊዎችና የተጫዋቾች መልማዮች ከቪክተር ጊዮኬሬሽ ወኪል ሀሰን ሲቲካዮ ጋር ተገናኝተው በዝውውሩ ላይ ስለመነጋገራቸው ነው አሁን ላይ መረጃዎች በስፋት እየጠቆሙን የሚገኘው። አርሰናል በዚህ ወቅት ለወኪሎቹ ያቀረበው ለስፖርቲንግ ሊዝበን 58 ሚሊዮን ፓውንድ እንከፍላለን በሚል እንደዚሁ ደግሞ በሁኔታዎች ላይ የተመሰረተ ጥቅማ ጥቅሞችና ተጨማሪ ክፍያዎችን ለመስጠት አስቧል ተብሏል። ለተጫዋቹም ቢሆን በአመት 7 ሚሊዮን ዩሮ ክፍያ እንደሚሰጡት ጭምር የሚገልጽ ፕሮፖዛል ነው ለወኪሎቹ ሀሰን ሲቲካዮ ያቀረቡት አርሰናሎች። ወኪሉም ከፕሬዚዳንቱ ጋር ሰፊ ውይይትን ማድረጉን ተሰምቷል። እናም በሚቀጥሉት ቀናት የቪክተር ጊዮኬሬሽ የዝውውር ሁኔታ ሙሉ ለሙሉ ይታወቃል። ስፖርቲንግ ሊዝበኖችም ለአርሰናል ምላሽ ይሰጣሉ ተብሎም ይጠበቃል። የአርሰናል ስፖርቲንግ ዳይሬክተር የሆነው አንድሪያ ቤርታ በዚህ ዝውውር ላይ ትልቅ እንቅስቃሴዎችን እያደረገ ይገኛል። ተጫዋቹ ወደ ቡድን ስብስቡ እንዲመጣ ይፈልጋል። እናም የዚህ ተጫዋች መዳረሻ የሚቀጥሉት ቀናት ይታወቃል ተብሎ ነው የሚጠበቀው። ሌላኛው ከአርሰናል ጋር በተያያዘ መረጃዎችን ስንመለከት የማርቲን ዙቢሜንዲን ጉዳይ እናገኘዋለን። በነገራችን ላይ የማርቲን ዙቢሜንዲ ዝውውር ተጠልፏል። ተጫዋቹ ወደ ሪያል ማድሪድ ሊያቀና ነው የሚሉ መረጃዎች ከትላንትና ጀምሮ በስፋት በስፔን ሚዲያዎች ሲነጋገሩም ነበር፣ በብዛት ሲሰራጭም ነበር። ይህም እንግዲህ የአርሰናል ደጋፊዎች ስጋት ውስጥ ከቶም ነበር። ምክንያቱም አርሰናል ዘንድሮ ጥራት ያላቸው ተጫዋቾችን ለማስፈረም ተዘጋጅቷል። በርካታ እንቅስቃሴዎችን እያደረገ ይገኛል። ከነዚህ ውስጥ ዋነኛው ደግሞ ማርቲን ዙቢሜንዲ ነው። ያው እንግዲህ ይህንን ተጫዋች በሊቨርፑል፣ በሪያል ማድሪድ ይፈለግ ነበር። በስተመጨረሻም አርሰናልን እንደመረጠ ነበር የተረጋገጠው። ትላንትና ግን በርካታ ሚዲያዎች አዲሱ የሪያል ማድሪድ አሰልጣኝ ዣቢ አሎንሶ ማርቲን ዙቢሜንዲን ሊቀማ ነው የሚል መረጃዎች እየወጡ ነበር። ቢሆንም ዛሬ ግን ቢቢሲ አሁን በሰበር መረጃ እንዳረጋገጠው ማርቲን ዙቢሜንዲ ከአርሰናል ውጪ ወደ የትም መሄድ እንደማይፈልግ ተረጋግጧል። በአርሰናልም የሕክምና ምርመራውን ለማድረግ እንደተዘጋጀ ነው የተገለጸው። ስለዚህ ማርቲን ዙቢሜንዲ ዝውውሩ ለማድረግ ጨርሷል። በቃል ደረጃ ተስማምቷል ሙሉ ለሙሉ። ስለዚህ በሚቀጥሉ ሳምንታት ማርቲን ዙቢሜንዲ ወደ ሰሜን ለንደን በማቅናት የሕክምና ምርመራውን ያደርጋል። ከዛም በመቀጠል ደግሞ በይፋ የአርሰናል ዝውውርን ይፈጽማል ተብሎ ይጠበቃል። አርሰናልና ሪያል ሶሲዳድ ዝውውሩ በቶሎ እንዲጨረስ ይፈልጋሉ። ሁሉም አይነት ሰነዶች ተፈራርሞ አልቋል። የሚቀረው ማርቲን ዙቢሜንዲ ወደ መድፈኞቹ መጥቶ እንግዲህ የሕክምና ምርመራው ማድረግና ከዛም በይፋ ፊርማውን ማኖር ብቻ ነው። ስለዚህ አርሰናል የዚህ ተጫዋች የዝውውር ሁኔታ ምንም የሚያሰጋቸው ነገር እንደሌለ በሰበር ቢቢሲ ይዞት የወጣ መረጃ እያመላከተን ይገኛል። ሌላኛውን አጫጭር መረጃዎች ስንመለከት ደግሞ አርሰናሎች የኖቲንጋም ፎረስት ተጫዋች የሆነው ሞርጋን ጊብስ ዋይትን ለማስፈረም ዝውውሩን በይፋ ተቀላቅሏል። ይህንን ተጫዋች ለማስፈረም በሚደረገው ፉክክር ላይም እንግዲህ ማንቸስተር ሲቲ፣ ዩናይትድ፣ ቼልሲ ይገኙበታል። ታዲያ አርሰናል ይህንን ዝውውር ፉክክሩን ተቀላቅሏል። በተለይም ማንቸስተር ሲቲ ሞርጋን ጊብስ ዋይትን
በጥብቅ ይፈልጉታል። ስለዚህ ሚኬል አርቴታ የተጫዋቹ ፈላጊ ሆኖ ብቅ ስለማለቱ ነው አሁን ላይ መረጃዎች በስፋት እያመላከቱን የሚገኘው። በነገራችን ላይ ኖቲንግሃም ፎረስት ለምርጡ ተጫዋቻቸው 80 ሚሊዮን ፓውንድ እንደሚፈልጉ ፉትቦል ኢንሳይደር ዘግቧል። ስለዚህ አርሰናል ይህንን ተጫዋች ማግኘት የሚፈልግ ከሆነ 80 ሚሊዮን ፓውንድ መክፈል ይጠበቅበታል። ከፕሪሚየር ሊጉ ክለቦች ከፍተኛ ፉክክር እንደሚጠበቅ ነው አሁን ላይ መረጃዎች የሚያመላክቱት። በነገራችን ላይ ኖቲንግሃም ፎረስት ውስጥ ድንቅ ብቃቱን እያስመለከተን ከሚገኙ ተጫዋቾች መካከል አንዱ ሞርጋን ጊብስ ዋይት ነው እና ሚኬል አርቴታ ይህንን ተጫዋች አጥብቆ እየተመለከተው እንደሚገኝ ነው ፉትቦል ኢንሳይደር የዘገበው። በሌላ በኩል ደግሞ አርሰናል እንግዲህ የቀድሞ ተጫዋቹን ፋቢዮ ቬራ ወደ ክለቡ እንዲመለስ ይፈልጋል። ፋቢዮ ቬራ እንደሚታወቀው በውሰት በፖርቹጋል ሊግ በፖርቶ ቤት ሲያሳልፍ የነበረ ቢሆንም ስታንዳርድ ስፖርት ይዞት የወጣው መረጃ እንደሚያመላክተው ከሆነ የተጫዋች ዳግም ወደ አርሰናል ሊመለስ እንደሆነ ነው ዘገባዎች የሚያመላክቱት። እንግዲህ ፋቢዮ ቬራ በፖርቶ ቤት ድንቅ ብቃቱን ካሳየ በኋላ አርሰናሎች ዳግም ወደ ስብስባቸው ሊቀላቅሉት እንደሆነ ተገልጿል። ፋቢዮ ቬራ እንግዲህ በቅድመ የውድድር ዝግጅት ወቅት አርሰናልን እንደሚቀላቀልና ከቡድኑ ጋር ልምምዱን እንደሚያደርግ ተረጋግጧል። ውድ አድማጮቻችን ለሰዓቱ የነበሩን አጫጭር የአርሰናል ስፖርታዊ መረጃዎች ይህንን ይመስላሉ። ሀሳብ አስተያየታችሁን የሀሳብ መስጫ ሳጥናችን ላይ ያጋሩን። የሀሳብ መስጫ ሳጥናችን ክፍት ነው። እንግዲህ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር እያደረጋችሁ የአብሮነት ቆይታችሁን ከኛ ጋር አድርጉ። አርሰናልን የተመለከቱ መረጃዎችን በየቀኑ አዳዲስ እና ወቅታዊ መረጃዎችን ወደ እናንተ የምናደርስ ነው የሚሆነው። መልካም ቀን እንላችሁ እያልኩኝ እዚህ ጋር ተሰነባበትኩኝ።